ኢየሱስ እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም የኔ ላይፍ መቀየር አልቻለም ከዚህ በኋላ ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ والله النوم والله النوم መቀበል እፈልጋለሁ እስካሁን የኖርኩት ህይወት የውሸት ህይወት ነው ኢየሱስ መቀየር አልቻለም ጴንጤው ኢየሱስ ሊቀየር አልቻለም ስለዚህ ምንድነው ከዚህ በኋላ በቀጥታ ሄጄ መቀበል እፈልጋለሁ ሞላው ለሙስሊሞች ላድርሱ የኔ ህይወት የሚቀይር ሃይማኖት እስልምናን መቀበል እፈልጋለሁ እኔ ብዙ አመት በጴንጤ ውስጥ ኖር ያለው ከ1994 ጀምሮ እስካሁን ኖር ያለው እስካሁን የኔ ህይወት ሊቀየር አልቻለም እስካሁን ላይፌ ሊቀየር አልቻለም አንድ እንኳን ስልክ መግዛት አልቻልኩም ስለዚህ ኢየሱስ ደሃ ነው የጴንጤው ኢየሱስ ደሃ ነው የፕሮቴስታንቱ ኢየሱስ ደሃ ነው መስጠት አይችልም ስለዚህ እኔ አሁን ከዚህ በኋላ ወላሂ ምስክር ነው የኔ ህይወት የሚቀየር ኮን የኔ ላይፍ የሚቀየር ኮን አንድ ስልክ የሚገዛ ሙስሊም ካለ ከዚች ቤት የሚያወጣ ስንት አመት ወደ 6 አመት ኖር ያለው እዚች ቤት ከዚች ቤት እንዲቀየር ብዙ ጊዜ ኢየሱስን ጸልያለሁ ኢየሱስ እንዲቀየር በየጸልየ መቀየር አልቻለም ሊለውጥ አልቻለም ስለዚህ ከዚች ህይወት የሚቀየር በእውነት እችን መልእክት ሰምቶ የሚቀየር ከኢትዮጵያ ውጭ ይሁን ኢትዮጵያ ውስጥ ላይ ያለው ሙስሊም ይሁን አንድ ስልክ የሚገዛ ሁለተኛ ከዚች ቤት የሚያወጣ የእውነትን ነው ካለ ማለት ነው ወላሂ ነው ማለት ነገ ጧት ሄጄ አላህን ይቀበላሉ የኔ አምላክ አላህ ነው የኔ ፈጣሪ አላህ ነው ኢየሱስ አይደለም ወላሂ ብዬ ይው በአለም ሁሉ ፊት ነገ ላይ ብላይ ገብቼ ቀጥታ እነ አሲያ ቤት ይቀበላሉ ታያለ በቅርብ ጊዜያቶች ውስጥ ማነው በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል አሜን አንዳንድ ጊዜ ሰዎች ነብይ ሲው ማነው የግማሹ ይመታ ግማሹ ሲቀበል ግማሹ አይቀበልም እሱን የሚጠላ ሰው አይኖርም አሜን ኢየሱስ ገዳና ያውለ አንድ ላይ ሆናችሁ ማነው አሁን የሱ ብቻ ነገር ነው ማለት ነው እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ማንተሰሩ ያለው መስራት የምታይበት እይታ ይሰጣል አሜን ያም ብቻ አይደለም ነቢያቶቹ ሁሉ ሰብስበ ማነው ትምህርት ታስተምራለህ አሜን አንድ ነቢይ ሁለቱም አይደለም ነቢያቶቹ ማለትም ለዞን ታቃለ እጅግ በጣም ከብዙ ቦታ ማለትም ትምህርት ተብሎ ማነው ሰዎች መጥቶ ባንተ ስር የመርቶች አየም በቀለም ትምህርት ካንተ ያደቁ ታናሹ ትልቁ ሁሉ ማነው ቁጭ ብሎ ይማራሉ አሜን ጌታ እንዲህ ነው ያለኝ ይሄው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል አሜን ይቆት አሜን ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚህ ሰባት ዋና አሜን ከዚህ ቀድሞ ያገኛሉ አሜን ያም ብቻ አይደለም አንቺ ጸልየሽ የማንም ህይወት አይበላሽም አንቺ ጸልየሽ የማን ታሪክ አይበላሽም አሜን ጌታ እንዲህ ነው ያለኝ የካሳ ጊዜ ያደርግልሻለሁ አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ የወጣጋ ነው ማየው አንቺ ነብይ ነሽ አሜን የሰማሽ ነው በውስጥሽ ትልቅ ጸጋ ነው ያለው ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው ከዛሬ ጀምሮ በጌታ በኢየሱስም ይህ ምንጭ እንዲሄድ ቦይ ከፈትኩል አሜን በትንሳኤው ኃይል ወደ ዋናው ምንጭ ይሄድልሽ አሜን እጅግ በጣም በርታ ጌታ ካንተ ጋር ነው ብዙ መጽሐፍ እንደዚህ ተደርድሮ ነው ብዙ ማለት ነው ከምን ብለን ማለት ነው ላይብረሪ ይሁን የአንድ ሰው ቤት ይሁን አይታወቅም ጌታ መልካም ነው ህፃን ልጅ ናት ትንሽ ናት የደም ካንሰር ነው ያለባት ያንተ ጉዳይ ከባድ ነው እግዚአብሔር ከአፌ ጋር ይሰራል አሜን ሰንተኛ አይደለም አዎ አዳር ሙሉ ብታዳምጠው ማለት ነው አይልልም ቁርጡን ይወቀ ኢየሱስ ጌታ ነው ያው ይሄንማ ግልጽ ነው መነግርህ ምንም ያስፈራ ነገር የለም ምንም ነገር የለም እስላም ይገለሃል ነብዩ መሐመድን ተናገር ሰንጥቆ ነው የሚያስቀምጥ ይሄ ጋንግስተር አላቸው ጋንግ ናቸው ሃይማኖት ሳይሆኑ ጋንግ ናቸው እንዴት ነካለ እኔ ነኝ ተበቃው ብሎ የሚመጣ የኔ ክርስቶስስ አረ ለምን ሰይሉን ስዘነጥለው መጽሐፍ ቅዱስን ስታቃጥለው አትሉም መልስ አለው ከኔ የሚፈልገው ነገር የለም ከኔ ምንም የሚፈልግ አምላክ የለኝም እኔ አዶን ጋዳ
ያለኝ ራሱ የሚመሰክር ራሱ የሚያድን ራሱ ሁሉ ነገር የሚያደርግ ቢሰቅሉት ገደልም ብለው ሲሉ ሞትን ድል አድርጎ የሚነሳ አባት ነው ያለኝ እንጂ እንዳንተ ነካው እንዴ በለው ግደለው እንዴት ይነካል ምናምን የሚባል የዱርዬ መጠራቀሚያ የለኝ። ዱርዬ ነው ሃይማኖት ውስጥ የሚውለው። ስለዚህ ልዩነቱ የሰማይና የምድር ነው ልል ፈልጌ ነው። ነገርኩ እኮ እኔ መጽሐፍ ቅዱስን ወይም ኢየሱስ ብለህ የሳልከውን ስል ስታነደዋል አንድ ነው። እኔን አይገልጽም፣ ክርስቶስን አይገልጽም። የክርስቶስ መገለጫ መንፈስ ቅዱስ በመንፈስ ነው የሚነጋገረን፣ በመንፈስ ነው ያለው የኔ አባት። እንዳንተ ሴል ደርድር ነብዩ መሐመድ ተነካ ኦ ማይ ጋድ አልፋታ በቃ ያጠፋለው አንገትን ቀላለው ሲል የሚውል ሲፎክር የሚውል የለም። ራሱን ያድን ሄዱ እኔን አያድነኝም። ተቀልዳ ራሱን ማያድን ለኔ ላይ ያድን ነው። ይሄ ነው ስተታችሁ። ስተታችሁ ይሄ ነው ስተታችሁ። እናንተ የምትደባደቡለት አምላክ አላችሁ፣ የምትደባደቡለት ወይም ነብይ አላችሁ። ነብዩ መሐመድን ተናገር ካልገደልኩ ብሎ ይመጣል። ከውስጥ ያረከውን ሻሻው ልቃሉ ሰውዬ ምን እያደረክ ነው? ጎንደርን እያየኋት 2 ቀን ዋልክ ከረምክ አይደል? አዎ እንጂ ጎንደር ሁሉ ነገር ፍቅር፣ እሺ ህዝቡም ሀገሩም በተለይ ደግሞ የመጣንበት አላማው አዎ የመቤቴ በስ እንዴት ደስ እንደሚል ስለ ጎንደር የሆነ ነገር በልልኝ እስቲ። ጎንደር በምን ትገልጻታለህ? እኔ በእንግሊዘኛ ላድርገው ይቅርታ፣ እንግሊዘኛና አማርኛ ባዋጣ ራሱ ጎንደር ጎ እንሄድ ደር ጎንደር ሄደን እንደር እንደማለት ነው። እንግሊዘኛ ጎበዝ ነህ? አዎ እንግሊዘኛና ብድር እኮ ድፍረት ነው የሚጠይቅ። ጎንደር የፍቅር ሀገር ሰማይ። በተለይ ደግሞ ለካ ያየኝ አዲስ አበባ ምን በለው የእንጀራ ጥላውን ነው ከምሬን። እዚህ ወፍረቱ አሳድጉኝ በልኝ። ሰማኔ አሜሪካ ሄጄ አሳይለም አልጠየቁም። እዚህ ጎንደር ነው የምጠይቀው። እዚሁ ነው ያሳድጉኝ። እንጀራ ናፍቆ ነበር? አዎ እንዴ የአዲስ አበባ እንጀራ እኮ እንዲያርጌ አይሃለሁ ቬሎ በለው። የዚህ ግን አብይት በዚህ ችግር ውስጥ እንኳን እያለ ጎንደር ህዝብ በዚህ ፈተና ውስጥ እንኳን እያለ እኛ መተን የ3 ቀን የገቢ ማሰባሰቢያ ላይ እጅግ በጣም አስገርሞናልና እናመሰግናለን በልኝ እስቲ። በጣም እናመሰግናለን። አሁን ኮፍያ እንዳልክ ነው? አይ ባለፈው እንደዚህ ጸጉሬን አይቶ ከውስጥ ያረከውን ሻሻው ልቃሉ